በለው አማትና ምራት ዛሬም ድብድብ ላይ ናቸው። ኦላላ አማትየው አልተቻሉም እንዴ? ምን ነው ጠፈጠፏት እኮ ማዘርዬ፣ ይተው እንጂ ይረጋጉ። ምን ይሄ ነው? አረ ገላጋይ እናንተ እነዚህ ሰዎች ምን እየሆኑ ነው? ኦ ማይ ጋድ! አማትና ምራት ዛሬም እንደተለመደው ጭቅጭቅ ላይ ናቸው። ባሉካው ደግሞ በጣም ተጨናንቋል። እናቴን ልምረጥ ሚስቴን ልምረጥ እያለ ነው። ኦ የእናንተ ነገር ግን መጨረሻችሁ ምን እንደሚሆን እግዚአብሔር ወቀው። እንዴ ምንድነው እናንተ? ኦ ማይ ጋድ! እቺ ያላዛር እናት ግን ምን ሆና ነው? እግዚአብሔር ሆይ ቶሎ ድረስልኝ። የአማት ቀናተኛ ልጅ ቤት ያፈርሳል። ተንሶ ሰጥቶኝ እንደምራቱኝ እንጂ እናቴ አፍሽን ሸከፍ አርጌ። አማትየው ምንድነው የሚንጨረጨሩት? ከልጅቷ አልፈው እናትየው ጋር ሄዱ። እናቷን መሳደብ ጀመርሽ። እግዚኦ መሐረነ ክርስቶስ። አቤት አቤት። አላዛር ቶሎ በል ሄሉን ይድና ይቅርታ ጠይቃት። እሺ ይቅርታ ጠይቃት፣ እሷ ትሻላለች። እና ሁላችሁም ድንጋይ ነገር ናችሁ። አማት ብትሉ ልጅ ብትሉ እንደው ልጁ ይሻላል ትንሽ። ትንሱ ብትሉ በቃ ሁሉም ትንሱም እንደምራት አትሆንም፣ ታሞጠሙጣለች። አማትየው ደግሞ የባሰች ኩታራ ነገር ናት። እናንተ እንደ ሰውነቱ አይደለችም። ከትልቅ ሰው የማይወጣ ቃል የምታወጣው ከአንደበቷ። ኦማይ ጋድ! ድራማ! የምን ድራማ ነው? እንደዚህ እየተራከሱ ድራማ አለ እንዴ? ቤትን ገመና እያወጡ አቤት ቅሌት! መንገድ ላይ ሰው ያገኛችሁ ምን እንደሚላችሁ። ሌላ ሄሉሻ የኔ ጠንበለል 150 ሺህ ገብተሻል። በጣም ደስ ብሎኛል። ኮንግራ የኔ ውድ። ኮንግራ ብዬሻለሁ። እና ማለት ነው ሄሉሻ 150 ሺህ ገባች እኮ እናንተ። በጣም ደስ ይላል። ሰዎቹ ለሰብስክራይብ እና ለላይክ ብለው የቤታቸውን ገመና እያወጡ ነው። ወይ እንዲህ አይነት ቅሌት ጌታ ሰውረኝ። እናንተ ምንድነው እንደዛ አይነት ቅሌታችሁን በአደባባይ? ስማ አሙልድ ሁሉም አማትና ምራት ይጋጫል፣ እናትና ልጅ ይጋጫል፣ ምራትና አማት ይጋጫል። ግን የእነዚህ ይለያል። ኧረ በስመ አብ! ከባሌ እናት አጠገብ ከዚህ በኋላ አልሆንም ሳገባ። ጠላን አማት ጠላን፣ ትልቅ ሰው ጠላን። እቺ ሴትዮ እንኳን ለምራቷ እንደዚህ ሆነች፣ ለጎረቤቷ እንዴት እንደሆነች እግዚአብሔር ይወቀው። ባሏ እንዴት ችሎ አኖረ እናንተ? በስመ አብ ወልድ። ተንሱ ራሱ እንደዛ አይነት ልጅ አትመስለኝም ነበረ። አላዛር ላይ እኮ ሲኦል ሆነችበት። እናትየው ደግሞ ማለት በጣም የፈላባቸው ያፈሉ ናቸው። እና ምንድነው እንደ ትልቅ ሰው ይሁኑ እንጂ ማዘርዬ፣ እንደ ትልቅ ሰው ይሁኑ። ሲቀጥል ደግሞ እናቷን አልፈው መናገር የለብዎትም። እርሶ ብዬ ነው ማውራት የለብዎትም። እና እንደውኛ ህፃኖቹ ራሱ እንደዛ አይነት ቃል ከአንደበታችን አይወጣም። የምር ትልልቅ ሰዎች እንደዚህ አይነት ንግግር ሲነጋገሩ ለልጃቸው ሚስት ህፃን ልጅሽ እኮ ትሆናለች። እንደው ከልጅሽ ጋር ይሄን ያክል አፍ መካፈት እኮ ፌር አይደለም። የመጀመሪያው ጥፋተኛ እናትየው ናት። ሁለተኛ ተንሱ፣ ሶስተኛ ባሉካው ናቸው። ምንድነው ትንሱን ጥፋተኛ ያረኩበት? አማትየው ጋር ይሄን ያክል አፍ መካፈት የለብሽም። ገብቶሻላ? ብዙ ነገር በተነጋገራችሁ ቁጥር እየተናነቃችሁ። አሁን ተንሱ ማለት ነው እንደ አማት ሳይሆን እያየቻት ያለችው እንደ ጓደኛ ነው። እንደ ጓደኛሽን ራሱ ያክል አሰድቢያትም። እና እንደ ጓደኛ እንድታያት ያደረገችው ደግሞ የተናቀችው ደግሞ እናትየው እራሷ ናት እንድትናቅ ያደረገችው፣ ራሷን ያላስከበረችው። በቃ እንደፈለገች አፏን ስትከፍት፣ ከዛ ልጅቷም ለሷ ክብር የሚባል ነገር አጣች። አላዛራውን ትናንትና የትንሱን እናት አይታችኋል እንዴ? ቀስ ብሎ እና ደግሞ የትንሱን እናት ደግሞ የምትነካ አይደለችም። አሁን በቀደም የተሰራው ቪዲዮ ላይ በጣም ምርጥ ምክር ነው እንጂ የሰጠችው። ሶስታችሁንም እንጂ የመከረች አንዷ አጠፋ አንዷ አላጠፋ ብላ። ለምንድነው ለእናትሽ ሄደሽ የምታቃጠሪ? ሰላም ነው እንዴ ነው ማዘርዬ? እንኳን ለእናቷኛ በቪዲዮ እያየ ነው አይደል እንዴ? ምን ነው ድብቅ ነው የቤታችን ገመና ሸፍነ ነው አላሉ? እኛ እየጎበኘ ነው መስሎ በየቀኑ ብርጭቆ ስትወራወሩ፣ ስትሰዳድቡ፣ ስትገፈታተሩ። ኦ ማይ ጋድ! እርስ ማምፕ ጣብጻለሁ። እንደው እግዚአብሔር ሆይ እንደው ሄለንን ከዚህ ቤት እንዲጠርግ መንቅር እንዳወጣልኝ። እንዴም ወዳት ልጅ ልጠላት እንደዚህ አሁን እንደ ተንሱ አፏን እየከፈተች አማትየውን ብትሳደብ መቼም መጥላታችን አይቀርም። ምን ወድኛ ሰው የሚያከብር ሰው እንጂ ሰው የሚንቅ ሰው ላይ አይመቸኝም። የምር ተንሱ ራሱ የአላዛርና እናት በዚህ ልክ መሳደብ የለባትም። እናትየው ብትሳደብ እንኳን ንቃ መተው አለባት። እናትየው ታዝም ብላችሁ ስለ እናትየው ባይወራ ይሻላል። በስመ አብ! ትልቁ እንትን ምስማ ምንድነው ትልቅ ሰው ያክል ይቀራ እንዴ በልጁ ትዳርና? እኔ ሁሌ ሳያቸው በጣም ነው የምስቀው፣ በጣም ነው የሚገርመኝና እንደዚህ አይነት ሳትሆኑ ማዘርዬ ይረጋጉ።
ጥሩ አይደለም ማለት ነው። እነዚህ ከህፃን ልጅ ጋር ፍወትን ሲከፍቱ ትልቅ ሰው እንደዚህ አፉን አይከፍትም። እረብስ ምን ሼ ነው እናላችሁ እዚህ ጋር መታችሁ ደግሞ እንዳትሳደቡ። ሄለንዬ እዚህ ቤት ደህና እግዚአብሔር ንቅል አድርጎ ነው ያወጣሽ። አዎ አላዛርን የመሰል ልጅ አጣች። አሁን ተንሱ እንዴት ነው እዚህ ሲወል ትዳር ውስጥ የምትኖረው? እኔ ሲጀመር ሽምግልና በችኮላ ሲላክ ጠርጥሬ ያለሁ ፈርቼ ነበር። የፈሩት ይደርሳል የጠሉት ይወልሳል አለ ሀገሬ ሰው። እና ተንሱዬ እንግዲህ የገባሽበት ጉድጓድ ውስጥ እንደምንም ብለሽ ውጪ። ተንሱ ደግሞ ምንድነው ልመክራችሁ የምፈልገው ሴቶችዬ፣ ካለ ወንድ መኖር አንችልም ብላችሁ አታስቡ። መኖር እንችላለን። ወንዶች ኖሩም አልኖሩም ማፊ ፋይዳ። ሄሉ ማርክም ሄደ፣ አላዛርም ሄደ፣ ቢኒም ሄደ፣ እየኖረች ነው። አው አላዛር ሲሄድ ሌላኛው አላዛር ይመጣል፣ ቢኒ ሲሄድ ሌላ ቢኒ ይመጣል። ምነው ሸዋ ታዲያ ወንድ መቀያየር ማለታቸው አይቀርም። እና ታዲያ ወንድ ላይ ሙጭጭ ብዬ ልርከስ እንዴ? ልስደብ እንዴ? ካልሆነስ፣ ካልተሳካስ፣ ካልተመቸኝስ በግድ ሙጭጭ አይሰራም። አሁን ተንሱ አላዛርን ትቻለ ሄድም ትዳሬን አልፈታም ብላ የምድር ሲኦል ውስጥ እየኖረች ነው። እኔማ ቪዲዮ ላይ እንደዚህ የተጨቃጨቁ እንዴት ነው ምግብ የምትበሉት? ፊታችሁን አዙራችሁ ነው? አንዷ በልታ ስጨርስ አንዷ ነው የምትበሉት? በአንድ ዲስት ነው የምትሰሩት? አሁን እንደዚህ እየተሰዳደባችሁ እውነት እንደው ምግብ ላይ መድኃኒት ይጨመራል እኮ። እንደዚህ ጠላትና ጠላት ሆናችሁ ሁለት ጠላት በአንድ ላይ ይኖራል? በእርግጥ ድራማ ነው፣ ግን ድራማ ቢሆን ምን እንማርበት? ድራማ ላይ እንዴ ስድድብ፣ መራካስ፣ መሰዳደብ፣ በስማ ምን አይነት ጉር ናችሁ እናቴ። እና የኔ ውዶች ደህና ናቸው። 6 ደቂቃ አወራሁ። እዚህ ቤት መጥቶ መሳደብ አይቻልም። ብቻ እኔ በጣም ነው የገረሙኝ የምር እነዚህ 3 ሰዎች ማለት ነው። እና ለሄሉ ኮንግራ ብዬሻለሁ። ሄሉ የኔ ጠንበለል ደግሞ እንዴት ሼላ የመሰለች ፍቅረኛ ይዘሻል። እኔማ እያየሁት ነበር ሰሞኑን። ጭራሽ አረብ እኛ እዚህ ተቀምጠን ሄሉ ተጥበሰው እናንተ አሳልፈን ሰጠነው እኮ ለሄሉ በለው። እኛ እዚህ ተቀምጠን እኛ ሳናገኘው ሄሉ ኢትዮጵያ ባህር ተሻግሮ ሄደላት ፍቅረኛ ማለት ነው ለሄሉ። ኢትዮጵያ ያሉት ሳይሆኑ ባህር ተሻግሮ ያሉ ወንዶች ሁሉ የሚፈልጓት። እና አንዳንዴ ሴቶችዬ ራሳችሁን አስከብሩ። ያለ ወንድ መኖር አልችልም ብላችሁ ራሳችሁን አታሳምኑ። እግዚአብሔር ካለ ከፈቀደ ከአንድ ሰው ጋር መኖርን የመሰለ ነገር የለም። ግን ደግሞ ካልተሳካ ካልሆነ እንደዚህ እየተጨቃጨቁ ከመኖር መለየት አይሻልም? ኧረ በስመ አብ! እንደዚህ ሁሌ ድብድብ ሁሌ ንትርክ እንደዚህ እየሆኑ ከመኖር ቢቀር ይሻላል። እናትየው ደግሞ ቤታቸውን አልለቅም ብላ አልወጣም ብላለች። እና ምንድነው እርሶ ሴትዮ የሚፈልጉት እንዴ? ሲጀመር ሴትዮ የሚፈልገው አላዛር ከትንሱ ጋር እንዲለያይ ነው። እና መጀመሪያ ግባ ብለሽ ሆይ ብለሽ አስገብተሽ አሁን ደግሞ ለውጣ መውጫውን አስጠፋሽበት እኮ። አሁን ልጁ ማንን ይምረጥ? ትንሱ እንዳይመርጥ እናቱን ሊያጣ ነው። እናቱ እንዳይመርጥ ደግሞ ትንሱ ሊያጣ ነው። እና እናትየውን የገረመችኝ ከትንሱ አልፋ እናቷንም ለመናገር እንትን ስትል ነው። እና ኧረ ማርያምን በጣም ያስጠላል፣ ይደብራልና ከትልቅ ሰው እንደዛ አይነት ንግግር እረብስ በጣም ነው የሚቸካው። እና ሄሉሻ የኔ ውድ ፈጣሪ ከዚህም በላይ እንዲያደርግሽ ይፈልጋለሁ። የኔ ቆንጆ የኔ ኮሮ